ሰላም ጓደኞቼ፣ ዛሬ ደግሞ የሩታና የአብርሽ የኤርሚላ የጫታሙ አዲስ ቪዲዮአቸው ትላንት በለቀቁት ቪዲዮአቸው ላይ አብረን የምንወያይ ይሆናል። በምስሉ ላይ እንደምታዩት ኤርሚላና አቤል ተደናግጧል። እንግዲህ ከባድ ሚስጥር የወጣባቸው ይመስላል። ድንጋጤው ስልኩ ላይ ያለው ነገር ምንድነው እንደሚሆነው ይሄ ቪዲዮ እስካሁን ከነበረው ሁሉ ለየት ያለ ነው። ብዙዎቻችን ያነጋገረ ነው። እስከ መጨረሻው አብራችሁ ተከታተሉኝ። ሀሳቦች እየሰጠን እንሄዳለን። ከዛሬው የተለየ ነው ያልኩባችሁ ምክንያቶች በጣም ከባድ ነገር ነው ይዞት የመጡት ሰዎችን የሚፈታተን ማለት በዚህ ልክ ማስመሰል ይቻላል እንዴ እስከሚባል ድረስ በዚህ ልክ ክፋት ማሰብ ይቻላል እንዴ ሰዎች ላይ እስከምንል ድረስ ማለት ነው። ማለት ሰው ሆነን ሰው ላይ በዚህ ልክ ክፋት ማሰብ በተለይ በሁለት ወንድማማቾች መካከል የሚፈጥረው የግንኙነት ርቀታቸው ምን ያክል ክፍተት እንዲፈጥሩ ቢፈልጉ ነው ይሄንን ነገር ሊያረጉ የሚችሉት የሚለው ነገር አብረን የምናየው ይሆናል። እንደሚታየው በዚህ ቪዲዮ ውስጥ ያለው ድባብ በጣም ውጥረት የተሞላበት ነው። በተለይ ኤርሚላና አቤል የፊት ገልጻቸውና ስልኩ ላይ ያለው የተደናገጡ ይመስላል። ስልክ ላይ ያለው የሚስጥራቸው ታወቀብን አልታወቀም የሚለው ነገር ድንጋጤ ነበረው ከመጀመሪያውም። በቃ ልክ ይሄ ነገር ለማሳየት ወይም እንየው ብሎ በራሳቸው ተማምኖ ሩታና ኤፋ ሲናገሩ ስልኩ እንኳን ሲተዛቸው የነበረው ነገር ድንጋጤ ነበረ። ፊታቸው ላይ የሚታየው የተረጋገጠ አልነበረም። የምስሉ ተመልካቾቻችን ሆይ እናንተስ ምን ትላላችሁ? ይሄ ቪዲዮ ስትመለከቱት የተሰማችሁን ድራማ ይሄ ድራማ እንዲቀጥልላችሁ ይቀጥል ወይስ አይቀጥል? በአዲስ ነገር ይመጣሉ ብላችሁ ተጠብቃላችሁ ወይስ በዚህ ጉዳይ ነው እየቀጠሉ የሚሄዱ የሚለው ነገር የምናየው ይሆናል። የኔ ግምት ግን ይሄ አንዳንድ ታሪኮች ወይም አንዳንድ ሀሳቦች የምሰጣችሁ ይሆናል። እስከ መጨረሻ አብራችሁን ለመከታተል ሞክሩ። ቤቱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ቪዲዮ ተከታተሉ። ሀሳብ ታገኛላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ፋሚሊዎቼ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁልኝ? ደህና ናችሁ? ነው ያለሁላችሁ። አልሐምዱሊላህ። ባላችሁበት ሰላማችሁ ብዝት ይበልልኝ። ፈጣሪ ባላችሁበት ይጠብቃችሁ። በሰላም በደስታ በፍቅር ለሀገራችሁ ያብቃችሁ። የወጣችሁበት አላማ ፈጣሪ ያሳካላችሁ። ምኞታችሁ ተሳክቶ ደግሞ በሰላም በፍቅር ከቤተሰቦቻችሁ ያገናኛችሁ እያልኩ ወደ ዛሬ ጉዳያችን እንገባለን። የዛሬ ጉዳያችን ስንገባ የሩታና የአብርሽ ትላንት የተለቀቀ ቪዲዮ አይታችሁታል ብዬ አስባለሁ። ሁላችሁም ተመልክታችኋል። እንግዲህ አንዳንድ ሀሳቦች እየሰጠንበት እንሄዳለን እሱ ላይ ማለት ነው። ምንድነው ማንሳት መፈልገው ቪዲዮ ላይ እንደተዘብኩት ብዙ ሰዎች የፊት ገጻቸውና የቡድኑ መተማመን ማለት በቃ በቤተሰቦቹ መካከል መተማመን በድንገት ሲፈተን ማየት በጣም የሚገርም ነው። ምክንያቱም የቤተሰብ መፈታተን በድንገት ሲሆን በጣም የሚገርም ነገር ነው። በተለይ በስልኩ ላይ የታየው ነገር ለሁላችንም ትልቅ ትምህርት የሚሰጠን ነው። ለኔ በዚህ ቪዲዮ ላይ የገረመኝ ነገር ቢኖር የአጋጣሚዎች ተጽዕኖ አንድ ሰው የሚያደርገው ቀላል ድርጊት እንዴት የብዙ ሰዎችን ስሜት ሊለውጥ እንደሚችል በግልጽ ይታያል። ምክንያቱም ኤፋ ላይ ያደረጉት ነገር በተለይ ኤርሚላና አቤል ያደረጉት አብርሽ ኤፋ ላይ ሙሉ እምነት እንዳይኖረው ወንድሙ ላይ የስጋ ወንድሙ ነው፣ የእናቱ ልጅ ነው። የእናቱ ልጅ ላይ ሙሉ እምነት እንዳይኖረው ያደረጉት ነገር ይታየበታል ማለት ነው። ምክንያቱም ያ ስላችሁ እንግዲህ በዚህ ልክ አንድ ሰው ካፌ ለምን ሄክ ምናምን አይባልም። እነሱ ከካፌው ጋር አያይዞ ከዚህ በፊት የነበረው ቪዲዮ አቀነባብሮ
ወንድሙ ላይ ክፋት እንዳሰበ ወንድሙን ሁለተኛ እንዳያምን የሄዱበት መንገድ በጣም የሚገርም ነው። ገባችሁ? በጣም የሚያሳዝን ነው። እሺ ስሩታ እሺ ወንድሙን ማለት ነው እሱም ተናግሯል። እኔ ምንም ቢሆን ወንድምክ ነኝ፣ መጥፎም ጥሩ ማሳልፈናል። ትላንትም በሆነ ቤት ተናግሯል። እኔና አብርሽ ወንድማማቾች ብቻ ሳንሆን እንደ ጓደኛሞች ጭምር ነን ብሎ ተናግሯል ኤፋ ማለት ነው። ስለዚህ በዛ ልክ የሚቀራረቡ ወንድሞች ላይ ክፍተት እንዲፈጠር ማድረጋቸው በጣም የሚያሳዝን ነገር ነው። ምክንያቱም አቤልም ከኤፋ የቀረበ እኔ ያስብልሃለሁ አይነት ነገር ነው። ኤርሚላም እንደዛ ምንም ቢሆን ወንድሙ ነው። ገባችሁ? ነገ ቢታመም ቢወርቅ የሆነ ነገር ጉዳት የሚደርስበት ከማንም በላይ ውስጡ የሚያመው ኤፋ ነው። ከማንም በላይ ማለት ነው። ከሩታም ይሁን ከሌሎችም ገባችሁ? እንደ እውነቱ ስንናገር ማለት ነው። ግን እነሱ ወንድሙ ላይ ምን ያክል ጥላቻ እየዘሩበት እንደሆነ አይታቸዋል። ኤርሚላ ብዙ ነገር ልታወራ ፈልጋለች አብርሽ ፊት። እንግዲህ አብርሽ ደግሞ እንትን ብሏል ማለት መናገር ያለበት በሙሉ አልተናገረም። ገባችሁ? ስለ እንደዚህ ነገር ስለ ወንድሜ ቆመሽ እንድታወርኝ አልፈልግም ብሎ ፊት ባይሰጣት እንደዚህ ልትናገርም አችልም። ግን ብዙም አልሰማትም። ግን እሷ የጀመረችው ነገር እንድትጨርሰው ቢያደርጋት ኖሮ በጣም ብዙ ነገር ትናገር ነበረ። እንግዲህ ቤቷም ሄዶ ደግሞ ያ ሁሉ ያደረገው ያ ሁሉ የተናገራት ብዙዎች ያ ሁሉ ሲያረግ አፍቅሯት ነው እንደዚህ ብሏት ነው ብሎት ነበረ። ገባችሁ? ያ ነገር ግን በሱ መንገድ እሱን እያታዘዘ እሱ ባዘዘው መንገድ እየሄደ እንደነበረ ግን ተናግሯል። ያ ሁሉም ሲናገር እሷ ምን እያደረገች ነበረ? ኤርሜላ ኤፋና አብርሽን የሚለያዩ ማለት እንዳይቀራረቡ የሚያደርግ ውስጡ አብርሽ ውስጥ ላይ ወንድሙ ላይ ብዙ ጥላቻ እንዲኖርበትና የሆነ ጥርጣሬ እንዲያድርበት እያደረገችው ነበር። ያ ነገር ትክክል አይደለም። ምንም ቢሆን ሴት ባዳ ናት። ነገ ጥላህ ልትሄድ ትችላለህ። ወንድምህ ግን አንተን ብትጎዳ እሱን ቢጎዳ የምትሳሰቡት ሁለታችሁ ናችሁ። ግን ቆም ብላችሁ አስቡ ውዶቼ። ቪዲዮ ላይ እንደተመለከታችሁት ማለት ቪዲዮ ላይ እንዳያችሁት በእናንተ በራሳችሁ ቤተሰብ ቢሆን ምን ታደርጋላችሁ? እንደዚህ አይነት አጋጣሚዎች አንዳንድ ሰዎች የሚያደርጉት ቀላል ድርጊት እንዴት የብዙ ሰዎችን ስሜት ሊለውጥ እንደሚችል በግልጽ ይታያል አይደል? አይታችሁታል። ግንኙነት ጥንካሬ እንደዚህ አይነት ድንገተኛ ችግሮች ሲፈጠሩ ግንኙነታችን ወይም የፍቅር ወይም የትዳር ወይም የጓደኝነት ወይም የቤተሰብ ጥንካሬ እንዴት መፈተኛ ወቅት እንደሆነ በዚህ ቪዲዮ በደንብ አይታችሁታል ብዬ አስባለሁ። አሁንም ጥያቄ ያለኝ ለእናንተ ለኦዲየንሶቼ ነው። በዚህ ቪዲዮ ላይ እንደታየው ወይም እንዳየነው ሁኔታ በእናንተ ህይወት ላይ ውስጥ ቢከሰት የእናንተ ምላሽ ምን ይሆናል? ማለት ምን ይሆን ነበረ? በጓደኞቻችሁ ወይም ከምትወዱት ሰው ጋር ወይም እንዲሁም ከቤተሰቦቻችሁ እንዲህ አይነት ገልጽነት ወይም እንዲህ አይነት መጥፎ ነገሮች ተደባብቆ ምናምን በሰው በምናምን ቢመጣባችሁ የእናንተ ማለት በቃ አብርሽ ላይ የሆነው ያለው ነገር በእናንተ ቢሆን ምን አይነት መልስ ትሰጣላችሁ? ኤፋም ላይ ደግሞ ያለው ነገር በእናንተ ላይ ቢሆን ማለት በቃ ወንድማችሁን ለማቆራረጥ ወይም እህታችሁን ለማቆራረጥ ሚስትና ባል ለማቆራረጥ የሚኬደው መንገድ እናንተ ላይ ቢሆን ምን አይነት ምላሽ ትሰጣላችሁ? ይሄ ለእናንተ ነው ውድ ቤተሰቦች። በእናንተ በራሳችሁ ቆም ብላችሁ አስባችሁ ቆም ብላችሁ አስተውላችሁ በቃ እኔ ላይ ቢሆን ይሄ ነገር እኔ ቤት ቢፈጠር በምን አይነት መንገድ ነበረ ማልፈው? በምን አይነት ውሳኔ ነበረ ወስኜ ይሄን መንገድ መወጣው? ለዚህ ምላሽ የኔ መልስ ምን አይነት መልስ ነበረ የሚሆነው? ማለት ራሳችሁ በኤፍሬምም በአብርሽም ቦታ አስቀምጣችሁ ይሄን መልስ ኮሜንት ላይ እንድትሰጡኝ እፈልጋለሁ ማለት ነው። ማለት እኔ በራሴ ብዙ ነገሮች አውጥቼ ስላወራኩበት ነው። ቪዲዮ ስለተመለከታችሁ ከልብ አመሰግናለሁ። የእናንተ ሀሳብና አስተያየት በጥሞና እጠብቃለሁ። በቀጣይ ቪዲዮስ በምን አይነት እንገናኛለን አላህ ያውቀዋል። እንግዲህ አሁን ለቀረብኩላችሁ እስከ መጨረሻው እንዳዳመጣችሁ ተስፋ አደርጋለሁ። ሁላችሁንም ከልብ አመሰግናለሁ። አስተያየታችሁ ግን ኮሜንት ላይ አስቀምጡ። ቀጣይ ቪዲዮዎች እንዲደርሳችሁ ቤቱ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ
እጋብዛችኋለሁ። ሁላችሁንም ከልብ ወዳችኋለሁ። ክበሩልኝ። እንግዲህ የእናንተ ሀሳብና አስተያየት ደግሞ ለኔ በጣም ስለሚጠቅመኝ ሀሳባችሁ እያየው ሀሳባችሁ እየተቀበልኩ ስህተትም ካለብኝ እታረማለሁ፣ መቀጠልም ከሆነ ቀጥላለሁ ትላላችሁ። ከልብ ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሼሩ